ዛሬ ከዚህ አንስተናችሁ ቤታችሁ ተጠናቆ የተረከባችሁ ወይም ደግሞ ለመረከብ የተዘጋጃችሁ ሁሉ እንኳን ደስ ያላችሁ። የቤቱ ባለድለኛ የሆናችሁና የምትጠቀሙ ብቻ ሳትሆኑ የአካባቢው ሰው ገብስ ተራ ያኔ መጀመሪያ ስንመጣ የመጀመሪያው ህንጻ ሲጀመር ያ መልክ ዛሬ ወደ ህንጻ ተቀይሮ ደሳሳ ጎጆዎቹ በህንጻ ተተክተው ሰፈሩ ጽድት ብሎ ህፃናት አካባቢው ላይ የቦረቁ ጽድት ብሎ ሲመለከቱም በሁሉም መመዘኛ የሚያምር ሆኗልና የእናንተ ህይወትም አብሮ ተለውጦ እንደዚህ በማየታችን በጣም ደስተኞች ነን። እንኳን ደስ ያላችሁ። እንግዲህ የምንሰራው ስራ ሁሉ በሰው ህይወት ላይ እንደዚህ አይነት ለውጥ የሚያመጣ ከተማችንን ውብ አበባ እናደርጋታለን ስንል ውብ አበባነት ከሰው ነው የሚጀምረው። ጎስቋላ የወዳደቀ የድሮ ቀበሌ እነኚህ ጭቃ ቤቶች ውስጥ እየኖሩ መጸዳጃ የሌለው ዛሬ እነኚህ ቤት የሚረከቡ እናቶች በጀሪካን ውሃ እየተሸከሙ በእነሱ እድሜ እየተሰለፉ ከተማችን ውብ አበባ ልትሆን አትችልም። ይህን ደግሞ ለመቀየር እንችላለን። የምንቀይረው ብቻችን አይደለም። ከተማ አስተዳደሩን በጀት መድቦ አቅዶ በሚገባ ይሰራል። የከተማችንን ባለ ሀብቶች ተባባሪ ብዙዎች አሉና አስተባብረን ስሰሩ ከህዝባችሁ ጋራ የምታተርፉት ትርፍ ለራሳችሁ ብቻ ሳይሆን ለወገኖቻችሁ ሚትረፍ ስንላቸው በጣም በቀናነት ከኛ ጋራ እየተባበሩ እንዲህ አካባቢዎችን መለወጥ ብዙ ሰርተናልና እናንተም ህይወት ላይ ተመሳሳይ ለውጥ እያየን ነው። ለምሳሌ የዛሬው ቤት የሚያገኙት ወደ 44 የሚደርሱ አባወራዎች ከቦታው ከአካባቢው ላይ ተነሱ ይገባሉ። ተጨማሪ ደግሞ ሱቅም ተጨምሮበታል። ወደ ላይ ደግሞ ቤቱ ሲቆጠር ተጨማሪ ትርፍ ቤት አግኝተናል ከተነሱት ውጪ። ህይወትን ስናዘምን ሁሉ ጊዜ ትርፍ ነው፣ ጎደሎ የለው። ልክ የቤት ቁጥር እንደጨመረልን ሱቅ ያልነበረው ሱቅ እንዲኖረው ተደርጎ ከአካባቢው አኗኗር ዘይቤ ጋራ ደግሞ እንዲዛመድ እና እንዲጣጣም ተደርጎ ሲሰራ በህይወትም ላይ ብዙ ለውጥ ያመጣል። ድካም ይቀንሳል። ለሴቶች ደግሞ እዛው ማብሰያ ማግኘት ማለት ምን ማለት እንደሆነ በደንብ ይገባናል። እዚህ ሰፈር ስንመጣ መጀመሪያ ላይ ያቺ ደጅ ላይ የምትቀመጥ ማንደጃና የምትነድ እሳት ራሱ ምቹ ቦታ የላትም። ለዚህ ነው ትንሽ እሳት አደጋም ደጋግሞ አግኝቷቸው ነበራል። ያ እንግዲህ እንደዚህ እየተለወጠ ይሄዳል ማለት ነው። ስለዚህ የተለወጠ ሰፈር በህይወታችሁም ላይ ለውጥ የሚያመጣ ተግባር ሆኖ በዚህ ደረጃ ስለደረሰ በድጋሚ እንኳን ደስ ያላችሁ ማለት እወዳለሁ። አዲስ ከተማ ብዙ ቦታ ላይ ገብተናል። ይሄም በዚህ ብቻ ያበቃም። በአካባቢው ላይ ያላችሁ ሰዎች ይደርሳችኋል። የዛሬው ላይ ቀድመን ያነሳናችሁ የሚተርፈን ቤት ላይ እናስገባለን። መጀመሪያ የተነሱትን አስገብተን ሌሎቻችሁ ደግሞ ያልደረሳችሁ የሚቀጥለው ህንጻ እንዲደርስ በፍጥነት እንሰራለን። አዲስ ደግሞ የምንጀምርበትን ቦታ ለይተናል ማለት ነው። የምናፈርሰው እንዲህ አይነት ህይወት እንድታገኙ ነው። ቅድም ስራ አስፈጻሚው ሲናገር ስንሰራ እናንተ እንደዚህ ቤት ሲቀየር የፖለቲካ ንግድ የሚያደርጉ ምንም ግን በስራ ደግሞ ህይወታችሁ እንዲለወጥ የማይረዱ ሰዎች አሉ የሚል አንስተዋል። እኛ ትኩረታችን እሱ አይደለም። ለነሱ ማውራት ስራቸው ነው፣ ይቀጥሉ። ለኛ ደግሞ መስራት ኃላፊነታችን ግዴታችን ለህዝባችንም የገባነው ቃል ነው። ከተማችን አዲስ አበባን ከነ ገጽታዋ ነዋሪዎቿ እያሻሻልን ውብ አበባ እናደርጋታለን። በስም ብቻ አበባነት የለም፣ በተግባር ነው አበባነት የሚመጣውና ስራችን ተግባር ነው። በተግባር እንደዚህ በሚቆጠር በሚታይ ስራ አካባቢን እየቀየርን የሰው ህይወት ላይም ጠብ የሚልና ህይወትን የሚያሻሽል ስራ እየሰራን እንቀጥላለን ማለት ነው። እንግዲህ አዲስ ከተማ ላይ ገብስ ተራ በዚህ ደረጃ እየተቀየረ ነው ያለው ወይም ፓስተር አካባቢ። ከዛ ቅጠል ተራን ደግሞ ወደ 500 ቤቶች ጀምረናል። 500 ቤቶች ብቻ ሳይሆን በርከት ያሉ የንግድ ሱቆችም አሉ። ሌሎች አካባቢ ላይም ክፍለ ከተማው ራሱም እያስተባበረ የጀመራቸው መኖሪያ ቤቶች፣ ስፖርት ሜዳዎች፣ ሌሎችም አሉ። ዛሬም የምንመርቃቸው አሉ። ከዚህ ቀጥለን እንዲህ እያልን ነው ደረጃ በደረጃ ነገር ግን ደግሞ ቀርፋፋ ባልሆነ ፈጣን በሆነ ሂደት የሚቀየረውና የሚገባንን ክብር የምንጎናጸፈው እንቀጥላለን። ደስ የሚል ነገር ነው የሰማነው። የለንም ገቢያችን ዝቅተኛ ነው፣ አንዳንዶቹም ገቢ የለንም ብላችሁ
ቸላላላችሁም ባላችሁ አግዛችኋል። ቶሎ እንዲሰራ ስታበሉ ቡና ስታጠጡ ከርማችኋል። የሚያስፈልገው ለመቀየርና አገር ለመቀየር ይሄ ነው። የራስን አቅም አሳንሶ አለማየት ነው። በመንችለው ሁሉ ከተባበርንና በጎ እሳቤና መተሳሰብ ካለ ምንም የሚያስቆመን ነገር ሳይኖር ባጭር ጊዜ ውስጥ ትላልቅ ለውጦችን እናያለን። ይሄንንም እውን እንድናረግ የረዳችሁን ከኛ ጋር የሰራችሁ የተባበራችሁ በተለይም ደግሞ የመሬት ቢሮ ጨምሮ ቦታውን በማቅረብ ብቻ ሳይሆን ሌሎችንም የሚሰሩ አካላትን በማስተባበርም የተሳተፋችሁ ሁሉ በእነኚህ በነዋሪዎች ስም ከልቤ ላመሰግናችሁ እወዳለሁ። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። አመሰግናለሁ። አቶ ሸዋ ወይዘሮ አስቴር